እስከዛሬ ድረስ በፖለቲካ መድረኮቻችን ሁሉ ያየናቸው እነ ልደቱ አያሌው ምናምን የሚባሉ እስከዛሬ በ97 ዓመተ ምህረት ጀምሮ የነበሩ በፖለቲካ ፓርቲነት የምናውቃቸው ሰዎች እነሱ በቃ ከጨዋታቸውን እያሳወቁ መድኃኒት በዚያ በኩል ኃላፊነት ተሰምቶ እየገባን የሚገኘው መድኃኒት የት ነው ያለው? በመንግስት ተቋማት ውስጥ መድኃኒት አጣን እያሉ ነው ዜጎች። አድርገን መፍትሄ እንሰጣለን ነው ያለው። የምታጠኑት ጥናት ነው እንጂ አሁን የምትገቡት ቃል የላችሁም። በዚህ መድረክ ላይ ጥናት እናደርጋለን ነው እያሉኝ ያሉት። ቃል ዕዳ ነው። በነገራችን የነበሩት የፖለቲካ ፓርቲዎች አንድ በጣም የሚያስቁኝ ሰው አሉና በኢህአዴግ ዘመን የነበሩ ተከራካሪ የነበሩ ሰው ናቸው። የሀገሬ ህዝብ ሆይ ዛሬ ገዢው ፓርቲ የሰራቸው ጠንካራ ጎኖች እኔ በዋሸው ኮቴን ገልብጬ ብለብስ አንተ ታውቃለህ። አንተ ዘንድ ያትዝብት ነው። ይሄ ህሊና ያለው ሰው እንኳን የሚያደርገው ተግባር አይደለም። እርቦኛል መስራት አልችልም እያለን ያለው ጥያቄው የዚህ ሀገር ጥያቄ የህሊና ሳይሆን የአቅም ለማፋጠጥ ብሎ ሳይሆን just ህዝብ ማወቅ አለበት የሚለውን ጉዳይ እያንዳንዱ ፓርቲ ምን ያህል ተዘጋጅቷል የሚለውን ጉዳይ ለማሳየት በጣም ተዘጋጅቶ የመጣ ጋዜጠኛ እንደሆነ መንገድ ላይ ነው የምትቀንሱት። እኛ በጀት ድጎማ ላይ ነው የምትቀንሱት። እንደ ነጻነትና እኩልነት ፓርቲ እዚህ ሀገር ትልቁ በጀት እየወጣ ያለው ለጦርነት ነው ብለንና ምን ሰራውን ስራ በአግባቡ ጠንቀቅ አድርገን እንናገራለን። እንድትገቡ የቃል መግባት ጥያቄ ያቀርብለታለሁ። በ5 ዓመት ውስጥ መንግስት ብትሆኑ ምን ያህል የጤና ባለሙያዎችን ቤት በረጅም ጊዜ ክፍያና በሌሎች አማራጮች ያለው የፖለቲካ አሁን ያለው መንግስት እየሰራ ያለው ስራ እጅግ በጣም የሚያስደስት ነው ይላሉ። ኢህአዴግን እኮ የሚያስደስት ስራ እየሰራ ነው። እኛም ብንመረጥ ከዚህ የተሻለ ነገር አንሰራምና ኢህአዴግን ምረጡ አይነት ነገር ነው የሚናገሩት ሰው። ለምን ደካማ ጎኑን እየነገረ ተተዋዝ ተሱ የበለጠ ግን አሻሽልን የኢትዮጵያን ህዝብ እንመራታለን የሚል አቅርበን እንድትመርጠን እንጠይቃለን። ምልክታችን ማሳብ ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን ከሰሞኑ የፖለቲካ ፓርቲዎች የምርጫ ክርክሮች መካከል በሕክምናና በጤና ዘርፍ ላይ የተለያዩ 4 ፓርቲዎች ያደረጉትን የክርክር ሂደት በወፍ በረር እንድንመለከተው ተመራጭ አድርገነዋል። ስለዚህ በዛሬ ፕሮግራማችን ያንን የሕክምና ዘርፍ ላይ እንዲሁም የጤናው ዘርፍ ላይ የተነሱትን ክርክሮች ዋና ዋና ሐሳቦች የምንላቸውን ወደ እናንተ የምናደርስ ነው የሚሆነው። የራሳችንን ትዝብት ነው የምናቀርበው። እናንተም የራሳችሁን ትዝብት በዚሁ ሐሳብ ላይ ባነሳነው ሐሳብ ላይ በኮሜንት መስጫው ላይ ትዝብታችሁና አስተያየታችሁን ልትጽፉልን ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ እያደረጋችሁ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የምርጫ ክርክር ሂደቱን እየተመለከታችሁ እንደሆነ ተስፋ አደርጋለሁ። በጣም ተጧጥፎ እየቀጠለ ነው ያለው። የፖለቲካ ፓርቲዎቹ የሚያነሷቸው አማራጭ ሀሳቦች እንዲሁም ብልጽግና ፓርቲ የሚያነሳቸውን ይህን አሳክቻለሁ፣ በቀጣይ ደግሞ ይህን እናደርጋለን የሚሉትን ሀሳብ በተለያዩ ርዕሶች ላይ በተለያዩ ሴክተሮች ላይ እየተወያዩ እየተከራከሩ ያለበት ሁኔታ ነው ያለው። እኛም ከዚህ በፊት በሰራናቸው ፕሮግራሞች የሸፈናቸው አጀንዳዎችና ሀሳቦች እንዳሉ ታስታውሳላችሁ። ለሁላችሁም በተለይ ለመሆን መልቲሚዲያ ቤተሰቦች የምንመክረው እና የምናስታውሰው ይህንን የምርጫ ሂደት በአንክሮና በትኩረት እየተከታተላችሁ ለምርጫው ጊዜ ማን የተሻለ አማራጭ ይዞ መጥቷል የሚለውን ሀሳብ በደንብ አብላልተን የሚሻለንን የሚሆነንን ለመምረጥ ይህንን የምርጫ የክርክር ሂደት በአግባቡ መከታተል እንዳለብን ሳላስታውሳችሁ ወይም ሳላስገነዝብ ማለፍ አልፈልግም። ያው ያልመረጠ ሰው ይመረጥለታል ስለሚባል ለመምረጥ ደግሞ ከወዲሁ ፓርቲዎች ምን አይነት አማራጭ ይዘው መጥተዋል የሚለውን ነገር ማየት አስፈላጊ ስለሆነ ይህንን የክርክር ሂደት ሳያመልጣችሁ እንድትከታተሉ ለማስታወስ እወዳለሁ። እንግዲህ በዚህ በጤናው ዘርፍ ላይ በተደረገው የክርክር መድረክ ላይ የተሳተፉት 4 ፓርቲዎች ናቸው። ብልጽግና ፓርቲ፣ እንዲሁም ኢዜማ፣ ህብረት ለኢትዮጵያ ወይም አንድነት ለኢትዮጵያ የሚባለው ቅንጅት ብለው አዲስ የፈጠሩት እና ኢሃፓ፣ መኢአድ ምናምን ያሉበት ማለት ነው። በአራተኛ ደረጃ ደግሞ ነጻነትና እኩልነት ፓርቲ ይገኙበታል። እነዚህ 4 ፓርቲዎች ናቸው። ያው ጋዜጠኛውን ታውቁታላችሁ። በጣም ስማርት እና አውትስታንዲንግ የሆነ ጋዜጠኛ ነው። ጋዜጠኛው እኔ የሚገርመኝ አጠያየቁ አይደለም፣ ስለ እያንዳንዱ ጉዳይ መረጃ አለው ልጁ። አንብቦ ተዘጋጅቶ በስርዓት
ለማፋጠጥ ብሎ ሳይሆን ጀስት ህዝብ ማወቅ አለበት የሚለውን ጉዳይ እያንዳንዱ ፓርቲ ምን ያህል ተዘጋጅቷል የሚለውን ጉዳይ ለማሳየት በጣም ተዘጋጅቶ የመጣ ጋዜጠኛ እንደሆነ ከምናያቸው ክርክሮች ውስጥ መረዳት ችለናል። እና ይሄ እሳት የላሰው ጋዜጠኛ ዳዊት ነበር መድረኩን የመራው በዚህ አራቱ ፓርቲዎች በተሳተፉበት የጤናና የሕክምና ዘርፍ ላይ ባተኮረው ክርክር መድረክ ላይ ማለት ነው። ዋና ዋና እኔ የመረጥኳቸውን ጥያቄዎች ብቻ ነው የማቀርበው። ወደ 2 ሰዓት አካባቢ የወሰደ ክርክር ነው የነበረው። ያላያችሁት ካላችሁ ሙሉውን እንድታዩ ትጋብዛለሁ። በመጀመሪያ እንድናየው የመረጥኩት ጥያቄ ለብልጽግና ፓርቲ የቀረበለትን ጥያቄ ነው። በዚህ ጥያቄ ላይ ብልጽግና ፓርቲ 50 ቢሊዮን ብር ለመድኃኒት ወጪ ወይም ደግሞ መድኃኒት ለመግዛት አወጣለሁ ይላል። 50 ቢሊዮን ብር። ስለዚህ ይህንን 50 ቢሊዮን ብር አወጣሁ የሚለው ብልጽግና ፓርቲ በመንግስት በራሱ የሕክምና ተቋማትና በራሱ መድኃኒት ቤቶች እንኳን ፋርማሲዎች ውስጥ ይሄን ያክል በጀት ተይዞለት ይሄን ያክል ወጪ ወጥቶለት የሚገዛው መድኃኒት ተገልጋዮች ወይም ታካሚዎች መድኃኒት ሊገዙ ሲሄዱ በመንግስት ተቋማት ራሱ መድኃኒቱ የለም እየተባለ ነው እና እንደውም ከመንግስት ዘርፍ ይልቅ ከመንግስት ተቋማት ይልቅ እናንተ ይሄን ያክል ወጪ አውጥታችሁ እንገዛለን ብትሉም እናንተ ጋር የሌሉ መድኃኒቶች በግሉ ሴክተር ውስጥ ወይም በግል ፋርማሲዎች ውስጥ ይገኛሉ እና ምንድነው 50 ቢሊዮን ብሩን ምንድነው የምታደርጉት ብሎ ነበር የጠየቃቸው። እና ለዚህ የሰጡት ምላሽ የጤና ሚኒስቴር የማህበረሰብ ጤና ኢንስቲትዩት ዳይሬክተር የሆኑት ዶክተር ምላሽ ሰጥተዋል። በዛ የሰጡት ምላሽ እንስማና ተመልሰን እንመጣለን። 50 ቢሊዮን ብር ለመድኃኒት አወጣለሁ የሚለው መንግስት በራሱ ተቋማት መድኃኒት አይገኝም። ይሄ ብቻ አይደለም። በመንግስት ተቋማት ብቻ ሊገኙ የሚገባቸው መድኃኒቶች በመንግስት ሳይገኙ አጠገባቸው ባሉ የግል ተቋማት ውስጥ ይገኛሉ። መድኃኒት ላይ ያጠቃቀም ችግር፣ ምዝበራ፣ ሙስና፣ የመንግስትና የህዝብ ሀብት በማይገባቸው ሰዎች እጅ እንዲገኝ ምክንያት ሆኗል። የቱ ጋር ነው የቁጥጥር ስርዓታችሁ? በሚገባ የተሰራ ነው ያለው። አንደኛው የአገር ውስጥ የማምረት አቅማችንን በእጅጉ ከፍ አድርገናል። በፊት 8% የነበረው የዛሬ 5 ዓመት አሁን ከ41% በላይ የሚሆን መድኃኒቶች በአገር ውስጥ እየተመረቱ ነው ያለው። ለዚህ ደግሞ መንግስት ከፍተኛ ድጋፍ ለአምራቾች እያደረገ ነው ያለው። ከዛ ባሻገር አገር ውስጥ ከፍተኛ በጀቶችን ከተለያየ ቦታ በመመደብ ተጨማሪ ግብዓቶች ወደ አገር እንዲገቡ ጥረት እየተደረገ ነው ያለው። ውል የተገባለት እያንዳንዱ ጤና ተቋም በተለይ በዚህ ዓመት ከ5000 በላይ የሚሆኑ ጤና ተቋማት ከመድኃኒት አቅራቢ አገልግሎት ጋር ውል በመግባት በቀጥታ በጀታቸውን እያሳወቁ መድኃኒት በዚያ በኩል ኃላፊነት ተሰምቶ እየገባ ነው የሚገኘው። መድኃኒት የት ነው ያለው? በመንግስት ተቋማት ውስጥ መድኃኒት አጣን እያሉ ነው ዜጎች። ሁሉም አይደለም፣ ውስን በተለይ የካንሰር መድኃኒቶች እንዲሁም ደግሞ ተላላፊ ያሉ መድኃኒቶች ጋር ክፍተቶች እንዳሉ በደንብ ይታወቃል። አንዳንድ መድኃኒቶች ላይ አሁንም ክፍተት አለ። ምክንያቱም አገር ውስጥ ማምረት ብንጀምርም ከውጭ የምናስገባቸው በርካታ መድኃኒቶች አሉ። እነዚህ ዓለም አቀፍ ማጓጓዣ ስርዓቶች አንዳንድ ጊዜ ሊስተዋገሉ ይችላሉ። በ50 ቢሊዮን ስልም ደግሞ አንዳንድ ተቋማት ላይ ክፍተቶች ሊኖሩ ይችላሉ። ስለዚህ በሙሉ አቀርበናል እያልኩ አይደለም፣ ክፍተቶቹ አሉ በየቦታው። ይህንን ለማስተካከል በቀጣይነት በስፋት የሚሰራ ሆኖ የአጠቃቀም ስርዓቱን ለመሸፈን የመረጃ ስርዓትን ዲጂታላይዝ ማድረግ ጀምረናል። በጣም ወሳኝ ጥያቄ ነው የሚያቀርበው ልጁ እምላችሁ። ለዚህ ነው መንግስት አትሊስት ይሄ ችግር እንዳለ መታወቁ ቢያንስ በዚህ በክርክር መድረክ ላይ መነሳቱ አሁን ምንድነው የመንግስት የፋርማሲ ኮሚኒቲ ፋርማሲ የሚሏቸው አሉ። የኮሚኒቲ መድኃኒት ቤቶች እንደ ከነማ አይነት ማለት ነው። ከነማ የሚባለው መድኃኒት ቤት ብዙ ሰዎች አሁን እዛ መድኃኒት ይገኛል፣ በረካሽ ይገኛል ተብሎ ይሄዳሉ። ግን እዛ የለም የሚባሉ መድኃኒቶች በግል ፋርማሲዎች ውስጥ ይገኛሉ። መንግስት ደግሞ 50 ቢሊዮን ብር በጀት ይዞ መድኃኒት የሚያስገባ ከሆነ ይሄ የሚገዛው መድኃኒት የት እየሄደ ነው? ለማህበረሰቡ በአግባቡ ተደራሽ ማድረግ ያልተቻለው ለምንድን ነው የሚል ጥያቄ ነበር የቀረበላቸው። እንግዲህ ምላሽ የሰጡት የብልጽግና ፓርቲ ተወካይም በአግባቡ መልሰዋል ብዬ አስባለሁ። በተለይ ከቅርብ ጊዜ ወዲህ በጤና ተቋማት ላይ በጤና ዘርፉ ላይ እየተሰራ ያለው ስራ በተለይ ጤና ጣቢያዎች አካባቢ ያለው የሕክምና አቅርቦት እንዲሁም ደግሞ በአጠቃላይ ያለው የስራ ሂደቱ ታካሚዎች ሄደው ጥራቱን የጠበቀና ወጪን ያማከለ የማህበረሰቡን የገቢ ሁኔታ ከግምት ውስጥ ያስገባ የሕክምና አገልግሎት ለማግኘት ጤና ጣቢያዎች ላይ በተለይ በትኩረት እየተሰራ እንደሆነ እኛም ባየነው በአጋጣሚ ባየነው ሁኔታ ለውጥ እንዳለ ተመልክተናል። አሁንም ግን በተለይ ይሄ ከግል ዘርፉ ጋር ተያይዞ የግል ፋርማሲ ቤቶች ወይም የግል ሆስፒታሎች ጋር ያለው የሕክምና አሰጣጥ ተነስቶላቸው ነበር። እዚሁ ጥያቄ ላይ መንግስት
ማህበረሰቡ በግል ሆስፒታሎች ላይ በግል ክሊኒኮች ላይ የሄደ ሲታከም በጣም ከፍተኛ ለሆነ ወጪ ይዳረጋል። በመንግስት ሆስፒታሎች በመንግስት ጤና ጣቢያዎች የሚታከመው ማህበረሰብ እንዳለ ሆኖ ነገር ግን ደግሞ የተሻለ ሕክምና ፈልጎ ወደ ግል ተቋማት የሚሄደው ማህበረሰብ በጣም ከፍተኛ የሆነ ወጪ እንደሚያወጣ ይታወቃል። እና አንዱ የቀረበላቸው ጥያቄም ራሱ ይሄ ነበር። በግል ሆስፒታሎች ላይ የሚከፈለው ከፍተኛ የሆነ ወጪ ባለሀብቶቹ ወይም ባለሆስፒታሎቹ የግል ዘርፉ ማለት ነው እነሱ ሲጠየቁ መንግስት አንደኛ ይህንን ተቋም የምንገነባበት መሬት አይሰጠንም፣ ሁለተኛ በጣም ከፍተኛ የሆነ ወጪ የሚጠይቁ ወይም ደግሞ በውጭ ምንዛሬ የሚገቡ ከውጭ ሀገራት የሚገቡ ማሽነሪዎችን ለማስገባት ከፍተኛ የሆነ ታክስን የሚጣልብን ይላሉ እና ለዚህ ምንድን ነው ያላችሁ ምላሽ የሚል ጥያቄም ቀርቦላቸው ነበር ለብልጽግና ፓርቲ። በርካታ ዜጎች የግል ሕክምና ተቋማት የሚሰጡት አገልግሎት በጣም ውድ ከመሆኑ የተነሳ መዳን በሚችል ህመም መሞትን ለመጠበቅ ተገደናል ይላሉ። የግል ተቋማት ደግሞ ተመጣጣኝ የሆነ ክፍያ እንዳናስከፍል መንግስት የሕክምና ተቋማትን ለመስራት የሚያስችል መሬት አያቀርብልንም፣ የሚጣልብን ግብርና ቀረጦችም ከፍተኛ ናቸው። ለነዚህ ሁለት የተቃረኑ ሀሳቦች ምንድነው የምትሰጡት ምላሽ? ብልጽግና ፓርቲ ለመንግስት ዘርፉ ከፍተኛ ትኩረት እየሰጠ ነው የሚገኘው። ከ28000 በላይ የግል ጤና ተቋማት በአገራችን እየሰሩ ነው ያለው። ከመንግስትም በላይ ሰፋፊ ቁጥር አላቸው። ድጋፉ ውስንነት አለው፣ ትክክል ነው። ግን በተለይ በአዲስ አበባ ላይ መሬት እንዲያገኙ እየተደረገ ነው ያለው። ተባብሮ አንድ ላይ ተቀናጅቶ እየሰሩ ጥረት እየተደረገ ነው ያለው። መድኃኒትና ሕክምና መሳሪያ ከውጭ ሲያስገቡ መጠነኛ ታክስ ብቻ ግብር ብቻ እንዲከፍሉ እየተደረገ ነው ያለው። ያረጋችሁ ከሆነ ዜጎች በከፍተኛ ሁኔታ ለከፍተኛ ክፍያ ሲዳረጉ ለምን አትቆጣጠሩም? የመንግስትን ሀብት የህዝብን ሀብት መሬት ከሰጣችሁ ቀረጥ ከቀነሳችሁ ግብር ከቀነሳችሁ ዜጎች ተመጣጣኝ ክፍያ አግኝተው እንዲታከሙ ለምን አታደርጉ? ትክክል ነው። በመንግስትና በግል መካከል ያለው የዋጋ ከፍተኛ ልዩነት አለው። ሁሉም ቦታ አይደለም። አንዳንድ የግል ጤና ተቋማት በአግባቡ ማህበረሰባችን መክፈል በሚችልበት ደረጃ የሚሰሩ አሉ። አንዳንድ ቦታ ደግሞ የተጋነነ ወጪ የሚያስከፍሉ አሉ። እሱ ለምንቆጣጠር ይሆናል። ለምንድን ነው እሱን ኃላፊነታችሁን ያልተወጣችሁት ነው? እርምጃ የተወሰደበት አለ። አንዳንድ ቦታ ላይ የተዘጉ ጤና ተቋማት አሉ፣ የግል ጤና ተቋማት አሉ። በቂ አይደለም። ጤና ሴክተር ከሌሎች ሴክተሮች ጋር በመሆን የቁጥጥር ስርዓታችንን እያጠናከርን እያየን የምንሄድ እንደሆነ መናገር ፈልጋለሁ። እንግዲህ ብልጽግና ፓርቲዎች ሲመልሱ እንደሰማችኋቸው አንደኛ መሬት እያቀረብን ነው አሉ። መሬት እያቀረብን ነው የግል ሆስፒታል የግል ክሊኒክ መገንባት ተፈልጋለሁ ለሚል አካል መሬት እንሰጣለን። ከዛ ሲቀጥል በጣም በዝቅተኛ ዋጋ ታክስ እና እንዲሁም ደግሞ ምንድነው መጠነኛ ታክስ እንዲከፍሉ እየተደረገ ከውጭ ለሚያስገቧቸው እቃዎች ከፍተኛ የሆነ ቀረጥ አናስከፍልም፣ ዝቅተኛ የሆነ ታክስ ነው የምናስከፍላቸው የሚል መልስ ነው የሰጡት እና ዳዊት አይመለስም። እዚህ ላይ እንደሰማችሁት ይህንን የምታደርጉ ከሆነ መሬት አቅርባችሁ በቅናሽ በከፍተኛ በሆነ ቅናሽ በሆነ የታክስ ወይም የቀረጥ ዋጋ ከውጭ እንዲያስገቡ የምትፈቅዱላቸው ከሆነ አላግባብ የሆነ ወጪ ማህበረሰቡ ላይ ሲጭኑበት ለምንድነው ዝም የምትሉት? መንግስት እዚህ ላይ መልስ መስጠት አለበት። አሁን ቀጣይ ተወዳድሮ አሸንፎ የሚመጣው አዲስ መንግስት የሚሆን ብልጽግና ፓርቲ አሸንፎ ቀጠለ። ነገር ግን በዚህ ደረጃ ለግል ተቋማቱ ይሄን ያክል እንክብካቤ የሚደረግ ከሆነ የሚጠይቋቸው ነገሮች ምላሽ የሚሰጧቸው ከሆነ ለሚያስገቧቸው እቃዎች ከቀረጥ ነፃና ዝቅተኛ በሆነ ታክስ እንዲያስገቡ የሚፈቀድላቸው ከሆነ በጣም ኤክሰስ የሆነ ለመናገር ለመገመት ራሱ በጣም ከባድ የሆነ ወጪ ነው የሚከፈለው። አንድ ላቦራቶሪ ወይ አልትራሳውንድ የሆነ ነገር ለመነሳት 15 17 ሺህ 20 ሺህ ብር የሚጠየቅበት ክሊኒኮች አሉ፣ ሆስፒታሎች አሉ፣ የግል ሆስፒታሎች። እነዚህ ሆስፒታሎች እንግዲህ ህንፃ ተቋም የሚገነቡበት መሬት ተሰጥቷቸው ማሽነሪዎችን የሚያስገቡበት ከቀረጥ ነፃ ወይ ዝቅተኛ በሆነ ታክስ እንዲያስገቡ ከሆነ ማህበረሰቡ ላይ ይሄን ያክል ከፍተኛ የሆነ ዋጋ የሚቆልሉበት ምክንያት ምንድን ነው? ይሄ የተነሳው ጥያቄ ትክክለኛ ነው፣ መልስ መሰጠትም ያለበት ይመስለኛል። እስከዛሬም ራሱ እንደዚህ የሚያደርግ ከሆነ መንግስት በተለይ ከቀረጥ ነፃና ዝቅተኛ በሆነ ዋጋ ማቴሪያሎችን እንዲያስገቡ መድኃኒቶችን እንዲያስገቡ የሚፈቅድ ከሆነ ለምንድን ነው ከፍተኛ የሆነ ዋጋ ማህበረሰቡ ላይ የሚጫነው? ሰው የፈለገበት ቦታ ሄዶ ሊታከም ይችላል። ጤና ጣቢያ የሚሄደው ጤና ጣቢያ፣ የግል ሆስፒታል ሄጄ ይታከማለሁ የሚለው ደግሞ የዛን ያክል የመንግስትን ያክል የመንግስት ተቋማትን ያክል ዝቅተኛ በሆነ ዋጋ እንኳን ባይሆን ፌር በሆነ ፕራይስ መገልገል አለባቸው። ምክንያቱም መንግስትም ከቀረጥ ነፃ እንዲያስገቡ በዝቅተኛ ታክስ እንዲያስገቡ የሚያደርገው መሬት በነፃ የሚሰጠው ለማህበረሰቡ ተመጣጣኝ የሆነ አገልግሎት እንዲሰጡ እንጂ እነሱ አላግባብ የሆነ ትርፍ እንዲያተርፉ አይደለም። ሁለተኛው ጥያቄ ለነፃነትና እኩልነት ፓርቲ የቀረበ ጥያቄ ነው። ይህም ጥያቄ ምንድነው? ለጤና ባለሙያው በነፃነትና እኩልነት ፓርቲ ማኒፌስቷቸው ላይ ለጤና ባለሙያው ገንዘብና ገንዘብ ነክ ያልሆኑ ድጋፎች ይደረግለታል
እኛ መንግስት ብንሆን ብላችሁ አስቀምጣችኋል። ምን አይነት ገንዘብ ነክና ከገንዘብ ውጪ የሆነ ወይም ደግሞ ገንዘብ ነክ ያልሆነ ድጋፍ ነው የምታደርጉላቸው የሚል ጥያቄ አቅርቦላቸው ነበረ። የነጻነትና እኩልነት ፓርቲ ተወካዮች የመለሱትን እንስማና ተመልሰን እንመጣለን። የጤና ባለሙያ ገንዘብና ገንዘብ ነክ ያልሆኑ ድጋፎች ይደረግለታል ብላችኋል። ምን አይነት የገንዘብ ነክ ያልሆነ ድጋፍ ነው የምታደርጉት? ገንዘብ በተመለከተ ደሞዙን እናሻሽላለን ነው የሚከፈለው። ደሞዝ ካለበት ከየት ወደ የት ታሻሽሉታላችሁ? አሁን በዶላር ቀየረን ስናየው አንድ ሐኪም የሚከፈለው ደሞዝ $100 በታች ነው። ስንት ታረጉታላችሁ? $500 እንዲሆን እናደርጋለን። $500 የምታረጉት ከሆነ በ5 እጥፍ ታሳድጉታላችሁ ማለት ነው። ከዚህ ሀገር በጀት ላይ 5% ጭማሪ እያደረጋችሁ ነው። ከየት ነው የምታመጡት? የኛውን ጭማሪ ወጪዎችን በመቀነስ ነው። ቅድም ምሳሌ የትኞቹን ወጪ ትቀንሳላችሁ? ትምህርት ላይ ነው የምትቀንሱት? መንገድ ላይ ነው የምትቀንሱት? እኛ በጀት ድጎማ ላይ ነው የምትቀንሱት? እንደ ነጻነትና እኩልነት ፓርቲ እዚህ ሀገር ትልቁ በጀት እየወጣ ያለው ለጦርነት ነው ብለን እናምናለን። ጦርነትን ስናስቆም የምናገኘው ብዙ ገንዘብ አለ። መረጃ ልስጦት፣ ከአጠቃላይ በጀት ውስጥ ለመከላከያ እየተበጀተ ያለው 8% ነው። ይህ ሀገር ያለበት ቀጠናና ራሱን ለመከላከል የሚያደርጋቸው ዝግጅቶች መሰረት በማድረግ መከላከያ በጀት ያስፈልገዋል። እናንተ ብትሆኑ 8% ያለውን ከአጠቃላይ በጀት የመከላከያን ስንት አድርሳችሁ ስንት በመቶን ወደ ጤና ትወስዱታላችሁ? እሺ፣ በአጠቃላይ እኛ ለጤና ባለሙያ የሚከፈለው ክፍያ ፍትሃዊ ነው፣ ትክክለኛ ነው ብለን አናምንም። አጎራባች ካሉ የጎረቤት ሀገራት እነ ሩዋንዳን ብንወስድ፣ ሌሎች አፍሪካ እነ ኬንያንም ብንወስድ ከኛ ጋር ተመሳሳይ ሆኖ የሚከፍሏቸው የጤና ሰራተኞች ቁጥር ከኢትዮጵያ ጋር ተመሳሳይ ነው። ለማነጻጸር እነሱ የተሻለ ነው እየከፈሏቸው ያሉት። አነስተኛ ህዝብ ቁጥር አላቸው። በህዝብ ቁጥራቸውም ቢሆን አሁን $500 እናደርሳለን የሐኪሞችን ክፍያ ያላችሁትን ከ5 ወር በኋላ ይሄ ምርጫ ከተከናወነ በቀጣይ ዓመት ነው መንግስት የምትሆኑት። ይሄኛውን ቃል እየሰማችሁ ነው ሐኪሞች የምትተገብሩበት ነው? ለማማለል ያቀረባችሁት ቁጥር ለማማለል አይደለም፣ የምንተገብረውና የምናደርገው ነው። የምናወራው ስለ ሰው ነው፣ ሰው ተኮር ነው። ሐኪም እየራበው እየተራበ ልጁ እየተራበ ሌላውን ሰው አድንልኝ ብሎ ማለት ይከብዳል። ይሄ ህሊና ያለው ሰው እንኳን የሚያደርገው ተግባር አይደለም። እርቦኛል መስራት አልችልም እያለን ያለው ጥያቄው የዚህ ሀገር ጥያቄ የህሊና ሳይሆን የአቅምና የበጀት ነው። እንግዲህ ነጻነትና እኩልነት ፓርቲ ተወካዮች ሲመልሱ እንደሰማችሁት አንደኛ አሁን ያለውን የሐኪሞች ደሞዝ አሁን ያለው $100 በታች ነው ይላል ተወካዩ። $100 በታች ስለሆነ ይሄንን አሁን ያለውን $500 ከፍ እናደርገዋለን ብሏል። $100 በታች ያለውን $500 እናደርገዋለን። $500 ስታደርጉ አሁን ካለው የኢትዮጵያ በጀት 5% ጭማሪ ማድረግ ይጠበቅባችኋል ይላችኋል ዳዊት። እንግዲህ ይሄ ምን ያህል ተግባራዊ ይሆናል? $500 ለአንድ ሐኪም የመክፈል አቅም አላት ወይ ሀገር? እና ይሄንን ከየት ነው የምታመጡት ተብሎ ሲጠየቁ ጦርነትን በማስቆም ለጦርነት የሚወጣውን ወጪ ወደ ሕክምናው ዘርፍ እናመጣዋለን ይላሉ። ባይዘው ብዙ ፖለቲካ ፓርቲዎች እንደ መከራከሪያ የሚያነሷት አሁን ለጦርነት የሚወጣውን ወጪ የምትለው ናት። ይቺ ድረስ ታስኬዳለች። እንደገና ደግሞ ጦርነቱን ስለምናስቆም ይላሉ ሁሉም ፓርቲዎች ባይዘው ኢህአፓም፣ መያድም ሌሎችም ይሄ ነጻነትና እኩልነት በተቃዋሚ ጎራ ያሉ የፖለቲካ ፓርቲዎች እንደ መከራከሪያ የሚያነሱት መንግስት አሁን ለጦርነት የሚያወጣውን ወጪ እናስቀራለን ይላሉ። እንዴት ነው የምታስቀሩት? የሰላምና ጸጥታ ክርክር ተደረገ እንዴ? አልተመለከትኩም። እሱን አይመስለኝም። እሱን በደንብ ማየት አለባችሁ። እኔም በጉጉት ነው የምጠብቀው። እሱ የሰላም እንዴት ሰላም ማስከበር ይቻላል እዚህ ሀገር ላይ የሚለው ጥያቄ በጣም ክሪቲካል ስለሆነ የፖለቲካ ፓርቲዎችን ጦርነት እናስቆማለን፣ ያንን ጦርነት አስቁመን ከዚያ ለጦርነት የሚወጣውን ከፍተኛ የሆነ ወጪ ወደ ሌላው ሴክተር እናመጣለን እያሉ እየተከራከሩበት ነው ያሉት። እንዴት ጦርነት ይቆማል? እንዴት አድርጋችሁ የምታስቆሙት የሚለውን መልስ ከተቃዋሚዎቹ መስማት ስለምፈልግ ያ ፕሮግራም እንዳያመልጣችሁ ለማለት ነው። እንግዲህ ዳዊት እዚህ ጋር ለጦርነት የሚወጣውን በጀት እናስቆማለን ሲሉት ለመከላከያ ሰራዊት የሚመደበው በጀት 8% ብቻ ነው። ያንን 8% ከአጠቃላይ ከኢትዮጵያ በጀት ማለት ነው ለጤና፣ ለግብርና፣ ለትምህርት ምናምን ተብሎ ለመከላከያ ሰራዊት የሚመደበው ከአጠቃላይ በጀቱ 8% ብቻ ነው። ከዛ 8% ላይ አሁን ባለው የመከላከያ ሰራዊት የፍጆታ የአቅርቦት ጥያቄ
መከላከያ ሰራዊት በምን ያህል በጀት መገንባት እንዳለበት ይታወቃል። እጅግ በጣም ከሌሎች ሀገሮች ጋር አይደለም ካደጉት ሀገሮች ጋር ሳይሆን ከጎረቤቶቻችን ጋር ራሱ የሚነጻጸር በጀት አይደለም እኮ የመከላከያ በጀት። ከዛችሁ ላይ ነው አንስተን ለሌላው እናውላለን እያሉ ያሉትና እንዴት ነው የምታረጉት ሲላቸው ሰላም ቢመጣ በሀገር ላይ እና ይሄ ትጥቅ ትግሉ ምናምን የጦርነት እንቅስቃሴ የውጊያ እንቅስቃሴዎቹ ቢቆሙ የመከላከያ ሰራዊት ከአጠቃላይ በጀቱ 8% ከሚመደብለት ላይ ምን ያህሉ ተቀንሶ ለሌላ ተቋም ይውላል? ይሄ ምን ያህል አሳማኝ ነው? ተቋሚ ፓርቲዎች የሚሰጡት ምላሽ ምን ያህልስ ቢያሸንፉ ተግባራዊ ሊያደርጉት ይችላሉ? የሚለው ጉዳይ ለተመልካች ለመራጮቻቸውና ለራሳቸው ለፓርቲዎቹ መተው ነው የሚሻለው። በሶስተኛ ደረጃ ጥያቄ የቀረበው ለብልጽግና ፓርቲ ነው። ሶስተኛው ጥያቄ እኔ ኦርደር አላስያዝኩም ማለት በራሴ ኦርደር ነው እየሄድኩ ያለሁት። አንደኛ ሁለተኛ ጥያቄ የምላችሁ በራሴ እና ሶስተኛው ጥያቄ እንድናየው የፈለኩት ጥያቄና መልስ ለብልጽግና ፓርቲ የቀረበ ጥያቄ ነው። ምንድነው የሚለው? የሐኪምና ታካሚ ጥምርታ ይላል። በኢትዮጵያ ውስጥ የታካሚና የሐኪም ጥምርታ 1 ለ10 ሺህ ነው የሚደርሰው። አሁን በኢትዮጵያ ባለው ካልኩሌሽን ወይም ስታቲክስ አንድ ሐኪም ለ10 ሺህ ታካሚዎች ይደርሳል የሚል ኤስቲሜሽን ያለው በጣም ከባድ ነው። በጣም አንድ ሐኪም ለ10 ሺህ ታካሚዎች እንዴት አድርጎ በምን አይነት ሁኔታ ሳይታከም የሚሞተው በጣም ብዙ ሰው እንደሆነ ነው የሚታየው። እና ይሄ በሆነበት ሀገር ከ3000 በላይ ሐኪሞች ደግሞ ተመርቀው በሕክምና ተመርቀው በመንግስት ተቋማት ላይ የስራ ዕድል ማግኘት አልቻልንም ብለው የሚንከራተቱ ሐኪሞች አሉ። የሐኪምና የታካሚ ጥምርታው 1 ለ10 ሺህ በሆነበት የተማሩ ዶክተሮችና የሕክምና ባለሙያዎች በመንግስት ተቋማት ስራ አጣን እያሉ በሚንከራተቱበት ሀገር ላይ የሐኪም እጥረት ባለበት ሀገር ላይ እንዴት ሐኪሞች ስራ አጥተው ይንከራተታሉ? እንዴት ነው በመንግስት ተቋማት ላይ ላትመድቧቸው የቻላችሁት? የሚል ወሳኝ ጥያቄ አንስቶ ነበር ዳዊት። ዶክተር ደረጀ በኢትዮጵያ የሐኪም ታካሚ ጥምርታ 1 ለ10 ሺህ እና ከዛ በላይ መሆኑን መረጃዎች ያሳያሉ። በአንጻሩ ከ3000 በላይ ሐኪሞች በመንግስት ሆስፒታሎች የመቀጠር እድል አጣን ብለው ስራ አጥተው ይንከራተታሉ። የሐኪም እጥረት ባለበት ሀገር እንዴት ሐኪሞች ስራ ያጣሉ? ምንድነው እየሰራችሁ ያላችሁት የሚል ጥያቄ አለ። ለሐኪሞቻችን እንዲሁም ደግሞ ለአጠቃላይ ጤና ባለሙያ እኔም ምስጋናዬን ማቅረብ ፈልጋለሁ። በተለያዩ ሁኔታዎች ውስጥ ሆናችሁ የዜጎቻችሁን ጤና የምትጠብቁት እጅግ እናመሰግናለን። ባለፉት 5 ዓመታት ብቻ ከ150 ሺህ በላይ ጤና ባለሙያዎችን አስተምረን ወደ ስራ ማስገባት መቅጠር ችለናል። አሁንም ክፍተት እንዳለ አንዳንድ ቦታ ላይ ይታያል። እሱንም ደግሞ መንግስት ተጨማሪ በጀቶችን በማምጣት እየቀጠረ ነው የሚገኘው። በተለይ መንግስት ብቻም ሳይሆን ከተለያዩ ሀብቶችን በማሰባሰብ ከአጋሪቶቻችን ጭምር በተለያዩ ቦታዎች ላይ አሁን ስራ እየፈለጉ ያሉትንና የሐኪም እጥረት ባለበት ሀገር ስራ ፈተው የተቀመጡትን ሐኪሞች በሚቀጥለው 5 ዓመት ውስጥ ምን ያህል ትቀጥራላችሁ? ሙሉ በሙሉ እንቀጥራለን። በተለይ ደግሞ መንግስት ሐኪሞችን ብቻ አይደለም ስፔሻሊስቶችን በየአመቱ ከ2000 በላይ ስፔሻሊስቶችን የሚያስተምር ብቸኛ በአህጉሩ ላይ ያለ አገር ነው ኢትዮጵያ። እንግዲህ የብልጽግና ፓርቲ ተወካዮቹ ሲመልሱ እንደሰማችኋቸው እስካሁን ድረስ ባለው በ5 ዓመቱ ከዚህ በፊት በነበረው 5 ዓመት ከ150 ሺህ በላይ የሚሆኑ ሐኪሞች ተምረው ተመርቀው የስራ ዕድል እንዲያገኙ አድርገናል። ይሄ በመንግስት ተቋማት ብቻ በየግሉ የሚሰራውን በየግሉ የሚቀጠሩትን አይመለከትም። ከ150 ሺህ በላይ ሐኪሞች እንዲቀጠሩ አድርገናል። የስራ ዕድል ፈጥረናል። ከዛ በሚቀጥለው 5 ዓመታት ደግሞ የቀሩትን ሐኪሞች በሙሉ ስራ እናስይዛለን ብሏል። አንደኛ እስካሁን ራሱ እነዚህ 3000 ሐኪሞች አሉ ስራ ያልያዙ በመንግስት መስሪያ ቤት በመንግስት ተቋማት ላይ የሚባለው ነገር በየጤና ጣቢያው በእርግጥ አንዳንድ ዶክተር ወይ 2 ዶክተር ሊኖር ይችላል። ይሄን ያክል ሰራተኛ ይሄን ያክል ሐኪሞች ስራ ተምረው መጥተው በእርግጥ ያላቸው የሙያ የሲቪ ደረጃ ያላቸው የሙያ ብቃት ምን ያክል ነው የሚለው ነገር በተለይ እነሱ ሲኦሲም ስለሚፈተኑ ወደ ስራ ሲገቡ በዛ ደረጃ ያው ሰው ለማከም እስከሆነ ድረስ የሚሄዱት ጥራቱንና ብቃቱን ማረጋገጥ የጤና ሚኒስቴር ስራ ይሆናል ብዬ አስባለሁ። እሱም ሆኖ ግን ይሄን ያክል የሐኪምና የሕክምና ጥምርታው እጅግ በጣም ሰማይና መሬት ያክል የተራራቀበት አንድ ሐኪም ለ10 ሺህ ታማሚዎች ይደርሳል በሚባልበት ሀገር አንድም ሐኪም ቢሆን ስራ አጥቶ መቀመጥ አለበት ብዬ አላስብም። እና ይሄ ከሆነ ብልጽግና ፓርቲ በእርግጥ የፈጠራቸው የስራ ዕድሎች አሉ። ይሄ የሚታይ ነው፣ ምንም በግልጽ የሚታይ ነው። በየጤና ጣቢያው አንድ ዶክተር እንኳን የሌለበት ሁኔታ ነበር የነበረው ከተወሰነ ጊዜያት በፊት። አሁን ያ ሊኖር ይችላል። ነገር ግን ሰፋ አድርጎ
ታካሚዎች በተሻለ ደረጃ ሕክምና የሚያገኙበትን የተማሩ ሰዎችም ሐኪሞችም የስራ እድል የሚያገኙበትን እድል መፍጠር ይጠበቅበታል ብዬ አስባለሁ። ተከራካሪ ፓርቲዎችም በዚህ ደረጃ ያነሱት ሐሳብ አለ። እነዚህ እንግዲህ በክርክሩ ሂደት ውስጥ ይፋ እየሆኑ የመጡ ጥያቄዎችና መልሶች ናቸው። ማህበረሰቡ የሚጠይቃቸው ጥያቄዎች በትክክል ዳዊት የሚባለው ጋዜጠኛ የማህበረሰቡን ጥያቄዎች በሙሉ ሰብስቦ የሄደን የሚመስለውና በቀጥታ ታች ያለው ማህበረሰብ በዝቅተኛ የኑሮ ደረጃ ያለው ማህበረሰብ የሚጠይቃቸውን ጥያቄዎች ነው አጉልቶ የሚያነሳው እና በጣም ማደንቀውና የምወደው ይህን ጋዜጠኛም ለዚህ ነው። በአራተኛ ደረጃ ላይ እንድናየው የፈለግኩት ጥያቄ ለኢዜማ ፓርቲ የቀረበ ጥያቄ ነው። አንደኛ ምንድነው የቀረበላቸው ጥያቄ? ለእኛ ብንመረጥ ለሕክምና ባለሙያዎች ለጤና ባለሙያዎች በሙሉ የደሞዝ ጭማሪ እናደርጋለን ብላችኋል። ሲቀጥል ደግሞ የደሞዝ ጭማሪ እናደርጋለን ብቻ ሳይሆን ሌሎች ጥቅማ ጥቅሞችም አሉ ብላችኋል። እንዴት ነው ደሞዝ ጭማሪ የምታደርጉት? ጥቅማ ጥቅሞች ውስጥ የምንድን ናቸው የሚል ጥያቄ ነበር ያነሳው። ጥያቄና መልሱን እንስማና ተመልሰን እንመጣለን። ምን ሰራውን ስራ በአግባቡ ጥንቅቅ አድርገን እንናገራለን። እንድትገቡ የቃል መግባት ጥያቄ ያቀርብለታለሁ። በ5 ዓመት ውስጥ መንግስት ብትሆኑ ምን ያህል የጤና ባለሙያዎችን ቤት በረጅም ጊዜ ክፍያና በሌሎች አማራጮች ታቀርባላችሁ? የጤና ባለሙያዎችን ነጩ ማኒፌስቶ ላይ እንዳየኸው በተለይ የጤና ባለሙያዎችን የሰው ሀብት አስተዳደር በተመለከተ ጥልቅ ጥናት ያስፈልጋል። ከዛ ጥናት ላይ ተነስቶ አሁን ጓደኛዬ እንዳቀረበው ዶክተር እንዳቀረበው የሚሰሩ ጥቅማ ጥቅምን የሚያስከብሩ ሌሎች ደግሞ ድጎማዎች ይኖራሉ። ከዛ በላይ ግን ከጥቅማ ጥቅም ጋር ተያይዞ የክብር ጥያቄዎች አሉ። የባለሙያውን የክብር ጥያቄ በሚመልስ መልኩ ጥናቶቻችንን አድርገን መፍትሄ እንሰጣለን ነው ያለው። የምታጠኑት ጥናት ነው እንጂ አሁን የምትገቡት ቃል የላችሁም። በዚህ መድረክ ላይ ጥናት እናደርጋለን ነው እያሉኝ ያሉት። ቃል ዕዳ ነው። በነገራችን ላይ ቃል የማይተገበር ነገር የምትሆኑ ይሄኛውን ዕዳ ለመሸከም ፈቃደኛና ዝግጁ ናችሁ? ይኸውልህ አንዳንድ ነገሮች መረጃዎች ባክግራውንድ ጥናት ያስፈልጋቸዋል። በማኒፌስቶአችሁ ላይ በጤና መስክ መንግስት ብቸኛ ባለድርሻ መሆኑን በመተቸት የግል ባለሀብቶችን ተሳትፎ ማበረታታትን እንደ መፍትሄ ያስቀምጣቸዋል። ይሄ ስልት የጤና አገልግሎትን ወደ ግል ወይም ደግሞ ኮሜርሻላይዜሽንን በማድረግ ሕክምናን የባሰ ውድ የሚያደርግ አይደለም ወይ? አይደለም። ትክክለኛ ያልሆነ ድምዳሜ ነው የሰጠኸው። ሙሉ ለሙሉ የግል እናረጋዋለን ብትል አሁን የሰጠኸው ድምዳሜ ይሰራል። ምንድነው እናንተ እያላችሁ ያላችሁ? እኛ እያለን ያለነው ለምሳሌ የመድኃኒትና የሕክምና አቅርቦት ላይ ችግር አለ ስንል 3 ዘርፎች አዘጋጅተናል። በግልና በባለ ሀብት የሚያዝ ሀገር አቀፍ ኤጀንሲ የሆነ በመንግስት የሚያዝ ከዛ በኋላ ደግሞ በግልና በባለሙያዎች ቅንጅት የሚሰራ የጋራ የባዮሜዲካል ኢንጂነሪንግ መሳሪያዎችን ማምረት መድኃኒቶችን ማቅረብ በጋራ እያደረግን እንሰራለን ነው ያለው። በማኒፌስቶአችሁ ንግግር ላይ አሁን ስትሉ የግል ባለሀብቱን ተሳትፎ ከፍ እናደርጋለን ነው ያላችሁ። አሁን ካለው በትክክል ከአጠቃላይ ከመንግስትና የግል ሚና በሚኖራቸው ድርሻ ላይ ይሄን ያህሉን መንግስት ይሄን ያህሉን የግል ብላችሁ ታስቀምጡታላችሁ? ሁለት ጉዳይ አድርገን እናየዋለን ይሄንን። አንደኛ የማህበረሰብ አገልግሎት ጤና አገልግሎት ወይም ፕሪቨንቲቭ ሄልዝ ኬር የሚባለው በዋነኝነት የመንግስት ሪስፖንሲቢሊቲ ይሆናል። በተለይ ደግሞ ፈውስ ሰጪ አገልግሎት የምትለውን ደግሞ በቅንጅት በመንግስትና በግል አድርገን የምትሰራው ይሆናል። ትልቁ እዚህ ሀገር ከባድ ወጪ እየጠየቀ ያሉና ዜጎች እየተቸገሩ ያሉት እኮ ታክመው ወይም ደግሞ ፈውስ ለማግኘት የሚደረግ ሕክምና ለግሉ ከሰጣችሁት የበለጠ ውድ ይሆናል ነው። ለግሉ እንሰጣለን አላልንም። አንተን የደመደምከው እንደዛ። እኛ ያልነው ይሄ ፈውስ ሰጪን አገልግሎት መንግስትና ግል ይቀናጃሉ። ግን የፈውስ አገልግሎትን በጣም አስቸጋሪ አድርጎ ህዝብን ወደ ህመም የሚዳርገው የተቀናጀ የጤና አስተዳደር ስለሌለ በተሳሳተ ፖሊሲ ስለምንመራ ነው። ከግብርና ጋር ከምግብ ጋር ከውሃ ጋር ከአካል እንቅስቃሴ ጋር ስታቀናጀው ወደ ፈውስ አገልግሎት የሚሄደው የሚታመሙ የዜጎች ቁጥር ሲግኒፊካንትሊ ይቀንሳል። በግልና በመንግስት የግል ተቋማት መካከል የሰማይና የምድር ያህል የተራራቀ ክፍያ አለ ብላችሁ ራሳችሁ ማኒፌስቶአችሁ ላይ ያስቀምጣችሁታል። ቃል በቃል ነው እየጠቀስኩ ያለሁት። ለምንድን ነው የምታስተካክሉት? ይሄን የምናስተካክለው ቅድም ለምሳሌ ከሰጠነው ውስጥ ፈውስ ሰጪ የጤና አገልግሎቶችን እንዴት ነው የምናዘጋጀው የሚለው የመጀመሪያው አንደኛ ቅድም ባልኩት በፕሪቨንቲቭ ሜተድ የፈውስ አገልግሎት የሚፈልጉ ዜጎችን ቁጥር ትቀንሳል። ይሄ በራሱ ምን ያመጣል? ዜጎች የሕክምና ወይም የፈውስ አገልግሎት አግኝተው ወደ ሕክምና የሚሄዱ ዜጎችን ቁጥር ሲግኒፊካንትሊ ትቀንሳል። ሁለተኛ እኛቸው ስንት የሚሆን ሕክምናውን ለማግኘት ሲሄዱ ግን ዋጋው ውድ ነው ጥያቄው። ኦኬ ዋጋው ውድ የሚሆነው አቅርቦትና የኢኮኖሚ መሰረታዊ ህግ አለ አይደል? አቅርቦትና ዲማንድ ኤንድ ሰፕላይ ነው አይደል? የምታቀርበው አቅርቦት ከሚፈለገው አንፃር ባስተካከልከው ቁጥር ፍላጎትና አቅርቦት ተመጣጠነ ማለት ዋጋን የማመጣጠን አቅም ይኖረዋል ማለት ነው። ይሄ ኖርማል ሳይንስ። ሌላ ግን አንድ የተለየ ጉዳይ እናደርጋለን። ይሄን ጉዳይ ለመፍታት ዜጋ መር የጤና ዋስትና ነው ያለን። አሁን ያለው የጤና መድን ስርዓት መንግስት የሚቆጣጠረው መንግስት ብር የሚሰበስብበት ኢፊሽንት ያልሆነ አሰራር የሚሰራ ስርዓት እያየ ነው። ላለፈው 15 ዓመት ተካሂዶ 2003 ላይ ነው የታወጀው። እስካሁን መሄድ የቻለውን ቁጥር እያየን
ይሄ አካሄድ ያዋጣል ብለን አናስብም። እናንተ እንዲያዋጣ ምን ታደርጋላችሁ? አዎ ዜጎች ይሄ እንዲያዋጣ ምን እናደርጋለን? ዜጎች የሚሳተፉበት ዜጋ መር የጤና ዋስትናን በማድረግ ዜጎች የሚቆጣጠሩ አሁን ካለው የጤና መድን ዋስትና በምን ይለያል እያልኩ ነው። በአካባቢ በሚኖርበት አድራሻ በስራ ቦታ በተለያየ መልኩ የሚፈጠሩ አደረጃጀቶች ዜጎች የሚመሩት የጤና ዋስትና እንጂ መንግስት ሰብስቦ መንግስት የሚያሰራጨው በዚህ ደካማ አፈጻጸሙ ዜጎች ለጤና ከኪስ የሚያወጡትን ወጪ መሸፈን እንዳይችሉ ስለሚያደርግ ይሄ ዜጋ መር የጤና ዋስትና አንደኛ ውድን ያልከውን ቅድም የጤና አገልግሎት ከኪሳቸው ብር ሳያወጡ በዚህ ጤና ዋስትና እንዲያገኙ እናደርጋለን። እንግዲህ በዚህ የክርክር ሂደት እየተመለከትን ያለነው ነገር ዋናው ነገር ምንድነው? በየክርክሩ ላይ የሚቀርቡት ሰዎች ስለ ግብርና ከሆነ ክርክሩ በግብርና ሙያ ላይ ያሉ ሰዎች ናቸው ሊከራከሩ የሚመጡት። በተለይ በብልጽግና ፓርቲና በኢዜማ በኩል ያየሁት ነገር እሱ ነው እና ባለሙያ የሆነ ሰው ወደ ፖለቲካው ሲገባ በተለይ ደግሞ ወጣት የሆኑ ባለሙያዎች የፖለቲካ ኢንተረስት ኑሯቸው እንደዚህ ወደ ፖለቲካው መድረክ መምጣት አለባቸው የመሆን መልቲሚዲያ እምነት ነው። እስከዛሬ ድረስ በፖለቲካ መድረኮቻችን ሁሉ ያየናቸው እነ ልደቱ አያሌው ምናምን የሚባሉ እስከዛሬ በ97 ዓመተ ምህረት ጀምሮ የነበሩ በፖለቲካ ፓርቲነት የምናውቃቸው ሰዎች እነሱ በቃ ከጨዋታ መውጣት አለባቸው፣ አዳዲስ ፊት አዳዲስ ወጣቶች ወደ ፖለቲካው መድረክ መምጣት አለባቸው የሚል ብዙ ጊዜ ሪኮመንድ እናደርጋለን፣ እናበረታታለን። ወጣቱ ወደ ፖለቲካው መድረክ መጥቶ የራሱን ህልውና እንዲበይን መበረታታት አለበት ብዬ አስባለሁና እነዚህ ወጣቶች አንደኛ በጣም ብቁ ባለሙያዎች ናቸው በሙያቸው በሕክምናው ዘርፍ። ከዛ ሲቀጥል ፖለቲካው ላይ ቢመረጡ የተሻለ እድል አግኝተው የተሻለ ድምፅ አግኝተው መንግስት መሆን ቢችሉ በጣም ተጨባጭ የሆነ መከራከሪያና አማራጭ ሀሳብ ነው ይዘው የሚቀርቡት እና ዳዊት ይከራከራል፣ ይጠይቃል፣ የማይጠይቀው ነገር የለም እሱ። ነገር ግን እነሱ ደግሞ በቂ የሆነ መልስ አላቸው። ባይዘወይ በዚህ የክርክር መድረክ ላይ ተከራካሪዎቹ የነጻነትና እኩልነት ፓርቲ ወይዘሮ ነቢሃ የሚባሉት ተከራካሪ የሚመልሷቸው መልሶች በጣም ታንጀብል እና በእውቀት ላይ የተመሰረተ እንደሆነ ያስታውቃል። እና የኢዜማ ተወካዮችም እንዳሉት የጤና ባለሙያው የተለያዩ ጥቅማ ጥቅሞችን ማግኘት አለበት። ከደሞዝ ጭማሪው ባሻገር በኮላተራል ከተለያዩ የግል ድርጅቶች ጋር የግል የመኪና አቅራቢዎች ጋር ቤት አቅራቢዎች ጋር ምናምን እነሱ ጋር በመፈራረም እና በመዋዋል የሕክምና ባለሙያው ከደሞዙ ላይ እየተቆረጠ የመኪናና የቤት ባለቤት እንዲሆን ለመንቀሳቀሻ የሚሆነውን ነገር ቢያንስ ከቦታ ቦታ ተሯርጠው መስራት ስላለባቸው አንደኛ ደረጃቸውም ስለሚመጥን ቤት ሊኖራቸው ይገባል፣ መኪና ሊኖራቸው ይገባል። 7 ዓመት ተምሮ ከዛም በላይ ስፔሻላይዝ ምናምን ያደረጉት ደግሞ እስከ 10 ዓመትም ሊሄዱ ይችላሉ ትምህርታቸው እና በዚህ ደረጃ የተማሩ ሐኪሞች በጣም ውድ የሆነ ሐኪም እንግዲህ 1 ለ10 ሺህ ይደርሳል በሚባልበት ሀገር ይህን ሁሉ ታካሚ የሚያይ ሐኪም የተሻለ የኑሮ ደረጃ ሊኖረው ይገባል። ካልሆነ በተማረው ትምህርትም በሀገሩም በሚያገኘው ደሞዝ እና ጥቅማ ጥቅም ደስተኛ ካልሆነ ያው ብሬን ድሬን የሚባለው ነገር ወደ ውጭ ሀገር የመሰደድ እና የተሻለ እድል የመፈለግ እድል ነገር አሁንም እየታየ ነው ያለው። ያንን ነገር ለማስቀረት የሕክምና ባለሙያው በሀገሩ ላይ የተሻለ ነገር አግኝቶ የሚኖርበትን እድል መፍጠር ያስፈልጋል። የብልጽግና ፓርቲም የደሞዝ ጭማሪ አድርጓል። የተለያዩ አሁን በተለያዩ የመንግስት ተቋማት ላይ የሕክምና አገልግሎት እንዲያገኝ የጤና ባለሙያው ሙሉ ለሙሉ እሱን አስችለናል ብሏል። የብልጽግና ፓርቲ ተወካዮች ሲናገሩ የሕክምና ባለሙያዎች ሲታመሙ በነፃ በመንግስት ሆስፒታሎች የሚታከሙበትን እድል ፈጥረናል። አሁን ደግሞ በቀጣዩ 5 ዓመታት የሕክምና ባለሙያው ብቻ ሳይሆን የመንግስት ሰራተኞች በሙሉ በመንግስት ተቋማት የሚታከሙበትን እድል ከህብረተሰብ ከጤና መድን ከሚባለው አሰራር ጋር በማቀናጀት እሱን እያደረግን ነው ብሏል። ይሄ ይበል የሚያስብል ነው። የኢዜማ ፓርቲ ተወካዮቹ ወጣት የፖለቲካ ፓርቲ ተከራካሪዎቹም እኔ በጣም ያደነቅኳቸው በግሌ እንደዚህ አይነት ብሩህ እይታ ያላቸው ነገሮችን በሙያ በእውቀት ላይ ተመስርተው የሚከራከሩና እኛ ብንመጣ እንደዚህ ማሻሻያ እናደርጋለን ብለው በግልጽ የሚከራከሩና የሚያሳምኑ ወጣት የሕክምና ባለሙያዎችም የፖለቲካ ሰዎችም ወደ መድረኩ እየመጡ ስለሆነ ይበል የሚያስብል ነው ለማለት እንወዳለን። ይሄ የምርጫ የክርክር ሂደት ከዚህ በፊት በኢህአዴግ ዘመን አናውቀውም። በኢህአዴግ ዘመን እኔ የማስታውሰው እንደዚህ ጋዜጠኛ ፊታቸው ቆሞ እያፋጠጠ የሚጠይቅበትን እድል አልሰማሁም፣ ወይ አምልጦኝ ከሆነ አላውቅም። የማውቀው የሆነ የአየር ሰዓት ይሰጣቸዋል የፖለቲካ እሱ የምለው እንግዲህ ይሄ ዋና ዋናዎቹ አሁን በቅንጅት ጊዜ እነ ፕሮፌሰር ብርሃኑ እነ በረከት ስምኦን ምናምን ተሰብስበው ሲከራከሩ እናስታውሳለን። ነገር ግን በፓርቲ ደረጃ የተለያዩ የፓርቲዎች እንደዚህ ሰዓትና ጊዜ ተይዞላቸው የተለያዩ
ርዕሶች ላይ ክርክር የሚያደርጉበትን መድረክ አላየሁም እና በዛን ዘመን የነበሩት የፖለቲካ ፓርቲዎች አንድ በጣም የሚያስቁኝ ሰው አሉና በኢህአዴግ ዘመን የነበሩ ተከራካሪ የነበሩ ሰው ናቸው። የሀገሬ ሕዝብ ሆይ ዛሬ ገዢው ፓርቲ የሰራቸው ጠንካራ ጎኖች እኔ በዋሸው ኮቴን ገልብጬ ብለብስ አንተ ታውቃለህ። አንተ ዘንድ ያትዝብት መግባት ነው። የተከበርከው የኢትዮጵያ ሕዝብ ተነበሩት ገዦች ዛሬ ኢህአዴግ ትልቅ ስነ ምግባር አለው፣ ልንደብቀው የማይገባ ዛሬ ለዚህ መድረክ አቅርቦን ከብዙ መስዋዕትነት በኋላ ለአንተ ብሶትህና ችግርህ እንዲናገር ያደረገን የኢህአዴግ ትልቅ መለኪያ ነው። ሌላውን የራሱን ታሪክ የሰራውን አንተም ታውቃለህ፣ እሱ ይዘርዝር። ደካማ ጎኖቹንም እናቀርባለን። በጣም በአሁኑ ሰዓት አለፉት ዘመኖች ትናይ ግን በኢትዮጵያ ውስጥ ዛሬ ኢህአዴግን ወክሎ ያለው ጠቅላይ ሚኒስትራችን ልንከበርበትና ልንኮራበት የሚገባ መሪ አለ። ለምን ደካማ ጎኑን እየነገረ ተተጓዝ ተሱ የበለጠ ግን አሻሽልን የኢትዮጵያን ሕዝብ እንመራታለን የሚል አቅርበን እንዲትመርጠን እንጠይቃለን። ምልክታችን ማሳብ ካለው የፖለቲካ አሁን ያለው መንግስት እየሰራ ያለው ስራ እጅግ በጣም የሚያስደስት ነው ይላሉ። ኢህአዴግን እኮ የሚያስደስት ስራ እየሰራ ነው። እኛም ብንመረጥ ከዚህ የተሻለ ነገር አንሰራምና ኢህአዴግን ምረጡ አይነት ነገር ነው የሚናገሩት ሰውየው። እንደዚህ አይነት የፖለቲካ ፓርቲዎችን ስንመለከት በኖርንበት ሀገር በዚህ ደረጃ በብቃት በእውቀት ላይ ተመስርተው ደግሞ ሀሳብ አንሸራሽረው ተከራክረው የሚያሳምን ተጨባጭ የሆነ ሀሳብ ይዘው የሚመጡ ፓርቲዎች መኖራቸውን ስንመለከት በዚህ ሁሉንም ነው አሁን ያላነሷቸውና ከዚህ በፊት የአንድነት ለኢትዮጵያ ምናምን የሚባለውን በሌላ ሀሳብ ላይ ስለሰራሁባቸው ነው ያላካተትኳቸው። ግን ተጨባጭ የሆኑ ሀሳቦች አቅርበዋል። እዚህ ላይ የነጻነትና እኩልነት ፓርቲ ተከራካሪዎችን በሚችሉት አቅም ይዘውት የመጡትን አማራጭ ሀሳብ ለማስረዳት ሞክረዋል እና በኢዜማና በብልጽግና በኩል የነበረው ደግሞ ተጨባጭ ሆኖ በቁጥር ላይ በተመሰረተ አሳማኝ በሆነ ምንድነው መከራከሪያ ነጥብ ላይ ያነሷቸው ፖይንቶች በሙሉ ለማህበረሰቡ በቂ የሆነ ግንዛቤ በቂ የሆነ አማራጭ ሀሳብ አግኝቷል ብዬ አስባለሁ እና እንደዚህ አይነት የምርጫ ክርክሮችን በአግባቡ ተከታተሉ። እኔ ለዛሬ በወፍ በረር እንድናየው ይዤው የቀረብኩት ሀሳብ ይህንን ይመስላል። ያላችሁን ሀሳብና አስተያየት በኮመንት መስጫው ላይ ልታሳውቁኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።